ይድረስ ለገቢዎችና በንግድ ስራ ላይ ለተሰማራችሁ መላው ማህበረሰብ በሙሉ መንግስትን ከህዝብ ህዝብን ከመንግስት የሚነጥል ከፍተኛ እንቅፋት ይሆንና ካሁን በፊት በንግድ ስራ ላይ የተሰማሩ ሰዎች እንቅፋት የሆነባቸው ከፍተኛ ጫና ያሳደረባቸውና ወደፊትም በንግድ ላይ በቢዝነስ ላይ ንግድ ፍቃድ አውጥተው ለመስራት ወደ ስራው የማይገቡበትና ሀገራችን ኢትዮጵያም ደግሞ በቢዝነሱ ዓለም ተሰማርተው ከፍተኛ የሆነ ገቢ ማግኘት የምትችልበትና ከፍተኛ ቅሬታ የሚያስነሳውንና እጅግ አስቸጋሪ የሆነ እንዲሁም ደግሞ የበርካታ ሰዎችን ቅሬታ ዛሬ ላፍርጠው። ክቡራና ክቡራን ተመልካቾቼ ሁሉም ሰው ቢዝነስ መስራት ይፈልጋል። ራሴን ጨምሮ ሁሌም ግራ የሚገባኝና ሁሌም በጣም ለራሴ ተአምር የሚሆንብኝ አንድ ነገር አለ። ክቡራና ክቡራን ተመልካቾቼ በንግድ ስራ ላይ ነው። ንግድ ፍቃድ አውጥተን ስንሰራ በየትኛውም አይነት ቢዝነስ ላይ ሊሆን ይችላል። ስራ ስንጀምር ሁሌ የሚያሳስበን ነገር አለ። የግብር ጉዳይ፣ በአመት የምንከፍለው የግብር ጉዳይና ምን ያክል ብር ይጫንብኝ ሆነ እንዴት ሆነ ገቢዎች ሲመጡ ሽሽት፣ ገቢዎች ሲመጡ ቃማሸሽ፣ ገቢዎች ሲመጡ ደግሞ የተለያዩ አይነት ሌባና ፖሊስ መጫወት እስከመቼ ነው? ለምንድነው ይሄ ሆነ የሚለው ነገር ራሴም የተለያዩ ቢዝነሶችን ከፍቼ የተመለከትኩትና በጣም በርካታ ሰዎች ቅሬታ ያሳደሩበትን እንደ መንግስትም እንደ ገቢዎችም ደግሞ ሰብአዊነት ቢሰማንና መንግስትና ህዝብ እጅና ጓንት ሆኖ የሚሰራበት ነገር ቢፈጠር የሚለውን ሐሳብ ልነግራችሁ ነው። ምን መሰላችሁ? ትልቁ ስህተት የሚፈጠረው አንድ ሰው ንግድ ፍቃድ አውጥቶ የመስራት ያለ መስራት ወይም ደግሞ ያለ ንግድ ፍቃድ መስራት ላይ አይደለም። ለምንድነው ሌባና ፖሊስ የምንሆነው? የመጀመሪያ መስተካከል ያለበትን ልንገራችሁ። እንደ መንግስትም ጫና የሚቀንሰውን እንደ ገቢዎችም ሰራተኞች ደግሞ እናንተ ጋር ጥላቻ የማያሳድረውን ሲስተም ልንገራችሁ። ክቡራና ክቡራን ተመልካቾቼ ምናልባት ቢዝነስ ላይ ስንሰራ እኔ እንደ ሀገርም ግንባታ እንደ ሀገርም ገጽታ አንድ ቢዝነስ ከፍተን ስንከፍት ለምንድነው የተሻለ ቢዝነስ እንከፍትና የተሻለ ቤታችንን ዲኮር ስናደርግ የተሻለ አንድ ሰው ካፌ ከፍቶ ወይም ሬስቶራንት ከፍቶ ወንበሩን ባበዛ ቁጥር ወይም ደግሞ ቤቱን የተሻለ ነገር ለማድረግ ምናልባትም አሁን ሰዎች አንድ ቢዝነስ ሲከፍቱ ወይም ደግሞ ሰዎች ቢዝነስ ለመግዛት ሲሄዱ ሱፐርማርኬት የመሰለ ነገር ካላዩ በስተቀር ቅናሽ የማይመስላቸው ወይም ደግሞ ትልቅ ቤት፣ ትልቅ ካፌ፣ ትልቅ ባርና ሬስቶራንት ካላዩ ቁጥር ርካሽ የማይመስላቸውና የተሻለ የማይመስላቸው ለምንድነው ተብሎ ስለሚታሰብ ብዙ ሰዎች አሁን የውድድር ዘመን የፉክክር ዘመን ወይም ደግሞ ስራችንን ከሀገር ገጽታ ግንባታም አንጻር ማለት ነው ሰዎች ውድድር ፉክክር የበዛበት ይሄ ድሮ የሆነች ልብስ ወይ የሆነች ቡቲክ ለመክፈት ብለን የሆነች ልብስ ሸጎጥ አድርገን ዋጋ እንደምንጠራው አይደለም። ካፒታላችንን ከፍ እያለ በሄደ ቁጥር የውጭ ሀገር አሰራሩ ራሱ አንድ ልብስ ለመክፈት ከፈለገ ሰው ሞል ላይ በደንብ አድርጎ ለመክፈት ካፌ መክፈት ከፈለገ ደግሞ ወንበሩን በዛ አድርጎ ቤቱን ዲኮር አድርጎ በደንብ በከፈተ ቁጥር ገቢዎች ላይ የሚሰሩ ሰዎች ወይም ደግሞ የግብር ወይም ደግሞ የትመና የቀን ገቢ ግምት የሚገምቱ ሰዎች ያንን ባዩ ቁጥር ቤቱ ዲኮር በተደረገው ልክ ወይም ደግሞ እዛ ተበድሮ ሊሆን ይችላል ያ ሰውዬ ወይ የሆነ ነገር አምጥቶ ሊሆን ይችላል ከየትም አምጥቶ ወይም ደግሞ ነገ የተሻለ ስራ አገኛለሁ ነገ ቢዝነሱ ሊመጣ ይችላል ብዙ ባደርግ እኮ ተበድሬም ወይም ዕቃዬን ንብረቴን ሸጬ እኮ ቤቱን ባሳምረውና ከፍ ባደርገው እኮ የተሻለ ገቢ አገኛለሁ ብሎ የሚያስበውን ሰውዬ ገና ለገና መተው የቀን ገቢ ግምት የሚገመተው ግምት እጅግ በጣም ከፍተኛ ይሆናል። ይሄንን ስላችሁ ግን እንትን ነው ማለት አይደለም። ክቡራና ክቡራን ተመልካቾቼ ለምን መሰላችሁ? የሚገመተው ግምት ፌር አይደለም። ይሄ ከመንግስትም የመጣ ተልእኮ አይደለም። አንዳንዶች ግን ቤቱን ባያችሁት ቁጥር ከፍትፍቱ መጀመሪያ ያያችሁት ነገር ገና ባያችሁት እስኪ ስንቶች ናቸው በየሰፈሩ ውስጥ ክቡራና ክቡራን ተመልካቾቼ በካፌ ስም ማለት ነው ለምሳሌ አንድ ትልቅ ቤት ከፍታችሁ ገና ነገ አገኛለሁኝ እንደው አስፋልት ዳር ነው ኮሪደር ስለሆነ ሰውን ወንበሩን ቁጥር በዛ ባደርገው ምክንያቱም ወንበር የንብረት ወይም ደግሞ የሀብት መለኪያ አይደለም። ቢዝነስ እዚህ ቦታ ላይ ሊኖርልኝ ይችላል ብሎ አስፋልት ዳር ትልቅ ቤት ተከራይቶ 200 ሺህ ብር አንድ ክፍል ቤት ተከራይቶ የከፈተው ቢዝነስ ይሄኛውማ አንደኛ አስፋልት ዳር ነው፣ ሁለተኛ ደግሞ ወንበሩ ብዙ ነው፣ ሶስተኛ ገና ለገና ሰው ሊመጣ ይችላል፣ አይን ቦታ ነው፣ ቤቱ ያምራል፣ ያደረገው ዲኮር ደግሞ ይሄ ቤትማ እንዴት ቁርጥ ግብር ይሆናል፣ ይሄማ ቫት ነው መሆን ያለበት እያላችሁ በግል በስሜት ብቻ የሚሰራውን ሳታዩ ባናቱ ላይ እኮ 200 ሺህ ብር ሰፈር ውስጥ እኮ ያ በወረፋ እንደ ጉድ ማለት ነው በቀን ማለት ነው 200 300 ምግብ የሚሸጡ ቤቶች አሉ በሰፈር ውስጥ ማለት ነው። እነዛን አታዩዋቸውም። እዚህ ግን ፊት ለፊት ያለውን ግን እንደ ሀገር ግንባሩን ተጋፍጦ ምናልባትም የውጭ ሀገር ዜጋ ቢመጣ ወይም ፎቶ ቢነሳ ቪዲዮ ቢነሳ እንደ ኮሪደር ቢታይ ራሱ እንኳን ፊት ለፊት ያለው በርካታ ነገሮችን ተጋፍጦ ፊት ለፊት ያለው ብቻ በገቢዎች አይን ውስጥ የገባ ነው። በቃ ሁሌ በካሜራ የሚቀረጽ ሁሌ ያንን ሰው ብቻ ነው የሚሳደደው ማለት ነው። ያ ግን ውስጥ ያለው ከጀርባ ያለው ደግሞ ማንንም
የማይመለከተው ምክንያቱም ከጀርባ ነው ሰው መዝናናት የሚፈልገው ከጀርባ እዛ ቤት ውስጥ እየገባ ነው በጣም ብዙ ሰው የሚጠቀመውና በወረፋ የሚሸጥባቸው ስንት ታናናሽ ምግብ ቤቶች እያሉ ፊት ለፊት ያለውን ብቻ ማሳደድና በቢዝነስ ከስራው የሚወጡ ሰዎች አሉና በጣም ብዙ ተመልክቻለሁና እንደ ሀገር ምን አለበት ብናበረታታ ቤት በዲኮር እኮ አይሰራም ዲኮር የሚደረገው ገና ለገና ገበያ ይመጣል ተብሎ ነው የሆነ በቃ አርቲፊሻል ወንበሩን ጠጋግኖ ሊሆን ይችላል የሆነ ነገር አድርጎ ተበድሮ ሊሆን ይችላልና የሚያገኘውን ጋቢና የሚያወጣውን ወጪ አይታችሁታል በቀን የሆነ ቤት ሄደው 20 ሺህ ብር የቀን ገቢ ግምት 30 ሺህ ብር የቀን ገቢ ግምት 10 ሺህ ብር የቀን ገቢ ግምት ተብሎ ሲገመት እንደ መንግስት ባይዘው ላይ ድረስ ሄጄ ምንም ያን ያክል ይሄን ያክል በዚህ እንደማይገመት ተነግሮኛል ግን ሳይታይ ነው በቃ ዝም ብሎ የሚጣል ነገር አላየውም ከላይ እንዳሰራር ግን አንዳንድ እንደው ትንሽ ስርዓት አልባ የሆኑ የቀን ገቢ ግምት የሚገመት ነገር እንደው ጥሩ አይደለም ብናበረታታስ ምንድነው እኛም ዜጋ ነን እነዛም ዜጋ ናቸው እነዛም ሰዎች እኔ አሁን ደርሶብኛል ይያልኩኝ አይደለም ተመልክቻለሁኝ በጣም በርካታ ሰዎች ውስጥ ለውስጥ ይዘጋሉ ለምንድነው የምትዘጉት በየሳስብ የቀን ገቢ ግምት የተገመተብኝ ልክ አይደለም ይልና እናንተ ጋር አቤቱታ ጥያቄ መጥቶ ዛጋ ገቢዎች ጋር ሲያቀርብ ምናልባት ቢቀነስለት 1000 ብር 2000 ብር ይሆንና አሁንም ሰርቫይቭ ያደርግም ሰራተኛ አለበት እንዳልኳችሁ ፊት ለፊት ስለሆነ የሚከፍለው ቤት ኪራይ በጀርባ 20 ሺህ ብር ይሆን እንደሆነ ባቱ በዛው ልክ ከፍተኛ ወጪ ነው የሚሆነው በዛው ልክ ደግሞ ውሃ ከፍተኛ ነው የሚሆነው በዛው ልክ ሁሉ ነገሩ የሚገርማቸው አዋጣም ይባላል በርካታ ነገሮች አሉ እንደው በልመና ላይ የተሰማራው በሉት የሆነ ነገር በሉት በጣም ብዙ ነገር የሚጋፈጠው ፊት ለፊት ያለው ቤት ነውና እንደ ሀገርም ግንባታ ምናልባት መንግስታችን እየሰራ ያለው ስራ አለ ፊት ለፊት ቤቶች ማማር አለባቸው ፊት ለፊት ቤቶች እንደ ሀገርም እንደ ኢትዮጵያ የሚያስከብሩ ደስ የሚሰኙ መሆን አለባቸው አበባ መሆን አለበት ኮሪደር እየሰራን ያለው መንግስትና እዚህ ላይ በጣም ቤታቸውን የሚያሳምሩ ሰዎችን ጭንቅላታቸውን ባንላቸውና ብናበረታታቸው ምን ይመስላችኋል እንደው ባላንስ ብናደርግ እውነቴን ነው 10 ምግብ 20 ምግብ የማይሸጡ ፊት ለፊት ትልልቅ ሆቴሎችና ትልልቅ የሆኑ ቤቶች አሉ የሚያማምሩ ውስጣቸው ቢዝነስ የማይሰሩ ቤታቸው ግን የሚያምር አንድ ሰው እኮ ቁጭ ስላለ እዛ ለምሳሌ የሆነ 100 ሰው 50 ሰው ብታዩ ሻይና ውሃ ይዞ ቁጭ የሚላለ ከአንድ ውሃ የሚገኘው 5 ብር 4 ብር ነው ትርፉ 10 ብር የሚሆን ትርፉ ከቤት ኪራዩ ሲደመር ሻይ ያዞ ቁጭ የሚል ሰው አለ ቡና ያዞ ቁጭ የሚል ሰው አለና እነዚህ ነገሮች ላይ እንዴት ነው እንደ ሀገር ነገ እዚህ ኢትዮጵያ ውስጥ ላይ ለስራ ብሎ እኔ ከስደት መተው የከፈቱ ሰዎች ተመልሰው ደግሞ የዘጉ ሰዎች አሉ ይሄንን ልቦናችሁ ታቆታላችሁ የገቢዎች ሰራተኞችና ሁሉንም የገቢዎች ሰራተኞች አላልኩም በጣም ቅን ሰዎች አላችሁ ደግ ሰዎች አላችሁ ትሪት የምታደርጓላችሁ በትክክል ሰው ሀገሩን እንዲወድ ምን ትሪት እናድርግ አይዞ የቀን ገቢ ግምቱን በስነ ስርዓት አይታችሁ ወርዳችሁ እዛ ቤት መታችሁ ተጠቅማችሁ ትሪት የምታደርጉ ሰዎች አላችሁ ከዛ በተረፈ ደግሞ ጫና የምታደርሱ ጭቆና የምታደርሱ ሰዎች አላችሁና እኔ አሁን ለምሳሌ ሚዲያ ስላለኝ ስለ ጮኩ አይደለም መብቴን እስከ ጥግ ድረስ ሄጄ መጠየቅ እችላለሁ ግን ምናልባትም ደግሞ ቅሬታ ሲቀርብም ደግሞ የሚቀነሰው ብር ያን ያክልም ባላንስ አይሆንምና እዚህ ነገር ላይ ቢታሰቡበት ምን ይመስላችኋል ልብስ ቤት ያላቸውም ሰዎች የሚጮሁም ይዘጓሉ ምን ሆናችሁ ነው ስላቸው የቀን ገቢ ግምቱ በዛብን የሆነ ትልቅ ሞል ላይ መገናኛ ቦሌ ላይ የከፈቱ ሰዎች ሰፈር ላይ ከሚሸጡት ማለት ነው በጣም ያነሰና የወረደ ነው ትርፋቸው ቤት ኪራዩ እዛ ላይ ነው እዚህ ሰፈር ውስጥ የሚሸጥ ሰው ደግሞ አይ ሰፈር ውስጥ ስለሆነ ያን ያክል ሙድ አይደሉም ብለው በየሰፈሩ እዛ ውስጥ የሚገዟቸው ሰዎች አሉና እኔ ሰፈር ውስጥ ያሉ ሰዎችን የቀን ገቢ ግምታቸውን ከፍ አድርጉባቸው እያልኩኝ አይደለም ግን ቤታቸው የሚያምሩ የተለያዩ ቦንዳ ልብሶችን ሰቅለው ቤታቸውን ሰፊ ስላደረጉ ነገ የተሻለ ይሆናል ስላሉ ምናልባትም በደንብ አድርጌ በከፍት ባየው ላይናቸው ደስ ቢላቸው ከስተመሮች ብለው በደንብ የከፈቱ ሰዎችን በብድር የከፈቱ ሰዎችን እንደው የቀን ገቢ ግምታቸውን ከፍ አድርገን እንደው ህይወታቸውን ባናጨለመው ሲከስሩ ባይዘው በብዛት ነው የሚከስሩት አንደኛ የቤት ኪራዩን ከዛሬ ከነገ ምናልባት ስለነበራቸው ያበር የቀን ገቢ ግምታቸው ሲበዛባቸው ወይም ደግሞ የሚከፍሉት ግብራቸው ሲበዛባቸው ከአቅም በላይ ይፈታተናቸዋልና እዚህ ነገር ላይ ብናስብበት ምን ይመስላችኋል በቅንነት አስቡት በነገራችን ላይ መብት አለኝ የሚዲያ ፍቃድ መብት አለኝ ይሄን የመናገር መብት አለኝ አንዳንድ ሰዎች እንደው የሆነ ኔጌቲቭ ነገር እንዳታስቡ ፍቃድ አለኝ የመናገር መብት አለኝ የህዝቡን ጩኸት የማሰማት አለኝ ይሄንን ስል ደግሞ በመንግስት ላይ ቅሬታ ማሰማት አይደለም ግን ሁሌም አለ ለምሳሌ በከንቲባ ቢሮ ሊሆን ይችላል በመንግስት ሊሆን ይችላል አስተያየት መስጫለ ገቢዎች ሄዱ አስተያየት ይሰጣል ንግድና ኢንዱስትሪ ላይ ሄዱ አስተያየት ይሰጣል ልክ እንደዛ ብዙሃኑ እንዲሰሙት የኔን ሚዲያ የሚከታተሉ የመንግስት ባለስልጣናትም ስላሉ ወይም ደግሞ የገቢዎች ሰራተኞችም ስላሉ ምን አለ
እንደ ኢትዮጵያዊነት በነገራችን ላይ ጫና ባናደርግ ስናጨናንቅ ነገ በፈጣሪ ዘንድም ደግሞ ጥሩ ነገር አይመጣም። እኔ ለምሳሌ እንበልና ከስደት መጥቼ የሆነች 1 ሚሊዮን ብር ይዤ ሰፈር ውስጥ የሆነች ኮፊ ሃውስ ልክፈት ብዬ ያችን ኮፊ ሃውስ ከፍቼ ነገ የቀን ገቢ ግምት 10 ሺህ ብር 20 ሺህ ብር ብላችሁ ብትመጡብኝ 10 ሺህ ብር ይገኝበታል ወገን። ቤት ኪራዩ ስንት ነው? ምን አይነት ወጭ አለ? ነገ እኮ በነገራችን ላይ የመንግስትን ገቢ መክፈል ብቻ አይደለም። ነገ እኮ የተሻለ ነገር ማግኘት አለብኝ። ከዛቻ አትርፌ መኪና መግዛት አለብኝ። ከዛቻ አትርፌ እኮ ነገ ህይወቴን መምራት አለብኝ፣ ቤት መግዛት አለብኝ። ካልሆነማ ሁሌም ሰርቼ ለመንግስት የመንግስትን ግብር ብቻ እየከፈልኩ ከሆነ እኮ እሱን ታሳቢ የማይደረጉ ነገሮች አሉ። አንዳንዴ እንደው በብዛት እውነቴን ነው የምነግራችሁ ስለ ፈጣሪ ብላችሁ እኔ ሙስሊም ነኝ ወላሂ ጠጋ ብላችሁ በፈጣሪያችሁም ራሱ ስለሚያስጠይቃችሁ ከመንግስትም ማግኘት ያለበትን አሳጡ እያልኳችሁ አይደለም፣ ግን ሰፖርት እናደርጋቸው። እስኪ ይሄ ቤታቸውን ዲኮር አድርገው በደንብ የሚሰሩ ሰዎችን ለሀገር የሚቆረቆሩ እኔ የሚመጣው ከስተመሬ እንዲመቸው አሪፍ ወንበር ማድረግ አለብኝ የሚሉ ሰዎችን በወንበር አንለካቸው። እስኪ እዚህ ጋር የሚያመጡት ልብስ ከውጭ ሀገር የውጭ ሀገርም የሀገር ውስጥም አምጥተው በብዛት የሚደረድሩ ሰዎችንም እስኪ ሰፖርት እናደርጋቸው። ችግር የለውም። ከናንተ ምንድነው መንግስት ነገጧት ማጣት የሌለበትን በሚያገኙት ገቢ ልክ ነገጧት ሀገራቸውን እንዲወዱ አድርገን እንዲከፍሉ ማድረግ ይቻላል። ኖ አሁን የቀቢን ገቢ ግምት መታችሁ እኮ 2,000 ብር ወይም ደግሞ 1,000 ብር ነው ብትሏቸው አይ ችግር የለውም ከዚህም በላይ ብታደርጉት አገሬ በዚህ ጉዳይ ላይ ለምሳሌ በግድብ ጉዳይ ላይ አዋጡ ብትሉት ያ ሰውዬ ፈቃደኛ ሆኖ ያዋጣል። በመንገድ ስራ ላይ አዋጣ ብትሉት ቀበሌ ላይ በዓል በሆነበት ሰዓት ላይ ገቢዎች የሆነ ነገር በሚፈልገው ሰዓት ላይ ንግድና ኢንዱስትሪ ክፍለ ከተማ አስተዳደሩ በልማት ስራዎች በሚፈልገው ሰዓት ላይ ፈቃደኛ ሆኖና ደስ ብሎት ለሀገሬ ላድርግ ብሎ ያደርጋል። ግን አይደለም ፈቃደኛ ሆኖ ለሚያደርገው ጫና ሲያድርበት ጥሩ አይመጣም። በቅንነት እናስበው፣ በደግነት እናስበው። ቢዝነስ ላይ የሚሰማሩ ሰዎች ሀገራችን ላይ ሲበዙ ነገም አንተ ገቢዎች ላይ የምትሰራው ሰውዬ ልብስ ትገዛለህ አይደለ? ያ ልብስ የሚሸጠውን ሰውዬ አበረታታው። ምክንያቱም ላንተ ነገ ሱሪው ይቀንሳል። ነገ የቀን ገቢ ግምት ከፍ ስታደርግበት ከተሸጠ ተሸጠ፣ ካልተሸጠ ደግሞ ዋጋ ጨምሮ ይመጣልሃል። ካልተሸጠ ከገበያ ይወጣል ማለት ነው። ምክንያቱም ያ ነው። ስለዚህ ዋጋ እንዲቀንሱልን አንዳንዴ እንደ መንግስት አይደለም እንደ ግለሰብ ገቢዎች ላይ የምትሰሩ ሰዎች የቀን ገቢ ግምት ላይ የምትሰሩ ሰዎች ስለ ፈጣሪ ይጃቸዋል። ወላሂ እውነቴን ነው። የብዙ ሰው ድምጽ ነው። እመኑኝ። እኔን አመጽ ማስነሳት አይደለም፣ መጥፎ ነገር አይደለም። ግዴላችሁም እመኑኝና በቅንነት አስባችሁ በደግነት አስባችሁ የቀን ገቢ ግምት ስትገምቱ የቤት ስራ ወሰዱ። ግዴላችሁም በወንበር ልክ በዲኮር ልክ በሆነ ልክ በቃ ሰውን ባንገምተው የተሻለ ነው እላለሁ። ክቡራን ተመልካቾቼ በቅንነት አስቡት፣ በደግነት አስቡት። እችኛዋ እንቅፋት ብቻ ነች። እውነቴን ነው የምነግራችሁ። ሁሉም ሰው በስርቆት እኔ በጣም ብዙ ትመለከቱ ከሆነ ሸቀጣ ሸቀጥ ይከፍቱና የቀን ገቢ ግምት የሚገመትበት ሰዓት ላይ እቃቸውን ያሸሻሉ። ለምን? እዛ በታየው እቃ ልክ ስለሚገመትባቸው በተሸጠው ወይም እዛ ጋር በሰው በተሰለፈው ወይም በሚያገኙት ገቢ አይደለም። እዛ ጋር በተደረደረው እቃ ልክ ስለሚገመትባቸው ነው። ወንበራቸውን ያሻሻሉ። ካፌ ከሆነ አንደኛውን ክላስ ይዘጋሉ ወይም ደግሞ ወንበራቸውን ይቀንሳሉ። የሆነች ወንበር ብቻ ያደርጋሉ። ምግብ ይሸጡ ከሆነ ሻይና ቡና ብቻ ነው የምሸጠው ምግብ አልሸጥም ይላሉ። ይሄ ሁሉ ድብብቆሽ የመጣው ምንድነው? ይሄኛው ካፌ እንዴት ነው ቢዝነሱ? እንዴት ነው? መቼ ነው የገባው ወደ ስራ? አዲስ ነው ወይ የገባው? ቆይቷል የሚለውን ታሳቢ ማድረግ አይከፋም። ወደ ግል ጥላቻ ወይም ደግሞ በግል ቂም በቀልነት ወይም ደግሞ በቸልተኝነት የቀን ገቢ ግምት ባይገመት በትክክለኛው አሰራር ገምቱና ህዝባችን ወደ ስራ ይግባ። በጣም ብዙ ስራ አጣለ። ከስደት መጥተው ብዙ ሰዎች ኮፊ ሃውስ መክፈት፣ ሻይ ቤት መክፈት፣ የተለያዩ አይነት ልብስ መክፈት፣ ባልትና መስራት ይፈልጋሉ። እንደየቢዝነሱ የምናገኘውም ደግሞ ይለያያልና ይሄ ምን ይመስላችኋል ልላችሁ ፈልጋለሁ። የቤት ስራን የሰጧችሁ ሌሎቻችሁ በኔጌቲቭ ነገር ሳይሆን ከስር የመንግስት ሰራተኛም ሆኑ በንግዱ ማህበረሰብ ላይ ያላችሁም ሰዎች ሁኑ ኮሜንት ላይ አሁን የተናገርኩት ምን ይመስላችኋል? በቅንነት ነው። በነገራችን ላይ ሌላ ሀገር የለንም። ኢትዮጵያ ብቻ ናት ያለችን ሀገር። ሌላ ሀገርም ብትሄዱ በነገራችን ላይ እጅግ በጣም አሳሳቢ እያንዳንዱ ክሬዲት የተሞላበት ከፍተኛ ግብር የሚከፈልበት ሀገር አለ። እዛ ስላልደረስን ነው፣ ድሆች ስለሆንን ነው እኛ። ስለዚህ ድክ እንድንልና ሁሉም ስራ አጡ እየቀነሰ እንዲሄድ ሁሉም ተቀጣሪ ከሚሆን ደግሞ ወደ ቀጣሪነት እንዲሄድና በደንብ ሀገራችን እንድንወዳት እንድታደርጉን በጋራ እንስራ። ገቢዎች የምትሰሩት የኛ እህቶች ናቸው፣ የኛ ወንድሞች ናቸው፣ የኛ እናቶች ናቸው፣ የኛ አባቶች ናቸውና በቅንነት አስቡት። ተጋግዘን እንስራ። አንድ ሰፈር ነው የምንኖረው፣ አንድ አካባቢ ነው፣ አንድ ሀገር ናት ያለችን። ለአንድ ሀገር በቅንነት እንስራ። የመንግስት ሰራተኛውና የንግዱ ማህበረሰብ ሌባና ፖሊስ አይሁን። ተዋደን
ልክ ገቢዎች ስትመጡ ግድ የላችሁ ሻይ እኔ ካፌ ከሆነ ሻይ ቡና እስኪ ምን ይምጣላችሁ ሻይ ይምጣላችሁ ቡና ይምጣላችሁ ምናምን እየተባባልን ልብስም ከሆነ ደግሞ እንደ ሙስና ሳይሆን ነገ በመልካም ነገር መተህ ካስተናገርከኝ ልብስ ምሸጥ ከሆነ አይ ካንተ ትርፍ አላገኝም ምክንያቱም አንተ የምታገኛት ደሞዝ ይችን ያክል ስለሆነች ትርፉ ይቅርብኝ ይሄን ሸሚዝ በዋጋው ክፈልና ወሰድ የምንባባልበት ጊዜ እንዲመጣ እንጸልያለን ዱዓ እናደርጋለን ለዛሬ ይሄንን ይመስል ነበር በሌላ የቢዝነስ ሐሳብ ተመልሰን እንገናኛለን ይመቻችሁ